መጽሐፈ ዜና ካልዕ ምዕራፍ 14 አብያም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አሳ በእርሱ ፋንታ ነገሰ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶቹንም አማልክት መሠዊያ የኮረብታውንም መስገጃዎች አፈረሰ፣ ሐውልቶቹንም ሰበረ፣ የማምለኪያ ዐፀዶቹንም ቆረጠ። የአባቶቻቸውንም አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙንም ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታውን መስገጃዎችና የፀሐይ ምስሎችን አስወገደ። መንግስቱም በእርሱ ስር በሰላም ተቀመጠች። በይሁዳም ምሽጎች ከተሞችን ሰራ። እግዚአብሔርም ዕረፍት ስለሰጠው ምድሪቱ ጸጥ ብላ ነበር። በዚያም ዘመን ሰልፍ አልነበረም። ይሁዳንም እነዚህን ከተሞች እንስራ፣ ቅጥርም፣ ግንብም፣ መዝጊያም፣ መወርወሪያም እናድርግባቸው። አምላካችንን እግዚአብሔርን ስለፈለግነው ምድሪቱ ገና በፊታችን ናት፣ እኛ ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናል አለ። እነርሱም ሰሩ አከናወኑም። ለአሳም አላባሽ፣ አግሬ፣ ጋሻና ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት። እነርሱም ሁሉ ጽኑዓን ኃያላን ሰዎች ነበሩ። ኢትዮጵያዊውም ዝሪ 1,000,000 ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መሪሳም መጣ። አሳም ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም፣ አቤቱ አምላካችን ሆይ በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍም ብሎ ወደ አምላክ ወደ እግዚአብሔር ጮኸ። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ። አሳም ከእርሱም ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያንም ፈጽሞ እስኪጠፉ ድረስ ወደቁ፣ እግዚአብሔርና በሰራዊቱ ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቅ ድንጋጤ ስለወደቀባቸው በጌራራ ዙሪያ የነበሩትን ከተሞች ሁሉ መቱ። በከተሞቹም ውስጥ እጅግ ብዝበዛ ነበርና ከተሞቹን ሁሉ በዘበዙ፣ የከብቶቹንም በረት አፈረሱ። እጅግ ብዙ በጎችንና ግመሎችንም ማረኩ። ወደ ኢየሩሳሌምም ተመለሱ።